በጣም ሰርቷል። በጣም ነው እንደ ሀብታም ይሆንኩ በጣም ነው ሀብታም ይሆንኩ አይደለ? ዛሬ በጠዋት የቴዎድሮስ ካሳሁን ባለቤት የሆነችው አመለሰት ሙጬ አንድ ፎቶ ከባለቤቷ ጋር የተነሳችውን በማጋራት የቴዲ አልበም የሚወጣው መቼ ነው ብላ ጠይቃለች። ከዚህ ጋር ተያይዞ ቴዲ አንገቱ ላይ ያደረገው መስቀልና የፊቱ ገጽ መቀየር አነጋጋሪ ሆኗል። እሱን እንመለከታለን። አብራችሁን ቆዩ። እንደሚታወቀው ቆይታ ከአመለሰት ጋር የሚል ፕሮግራም በራሷ የዩቲዩብ ቻናል እየሰራች ማሰራጨት ከጀመረች ጀምሮ የቴዲ አፍሮ ስም መነሳት ጀምሯል። ይህ የሆነበት ምክንያት ደግሞ አመለሰት በፕሮግራሟ በምትሰራቸው አንዳንድ ስራዎች ሲሆን በቅርብ ከኢንጂነር ቢጃይ ጋር ቃለ መጠየቅ እያደረገች በነበረበት ወቅት ላይ በጣም ነው እንደ ሀብታም የሆንከው በማለቷ ስርዓት የጎደለው ድርጊት ነው በማለት በሶሻል ሚዲያ መነጋገሪያ ለመሆን በቅታ ነበር። እሷ ስትነሳ አብሮ ቴዲ አፍሮ መነሳቱ የማይቀር ጉዳይ በመሆኑ የእሷ አድናቂና ተከታዮች የሆኑት ለእሱ ስንል እናከብርሻለን ተከበሪልን በማለት በኮመንት መስጫ ሲያስቀምጡ ነበር። እሷ ግን የተመለከተችው አይመስልም፣ ሌላ ቪዲዮ ደገመች። ይህንንም ቪዲዮ የተመለከቱ ሰዎች ይች ሴትዮ ምንድነው የምትለው በማለት እየተበሳጩ ሲገኙ የሙያው ባለቤት ስላልሆነች ነው ይላሉ። ነገር ግን አመለሰት በዩኒቲ ዩኒቨርሲቲ በጋዜጠኝነት በኒውዮርክ ደግሞ ፊልም ሜኪንግን የተማረች ሴት ነች። ስለዚህ እንደሚባለው ባለሙያ ሳትሆን ቀርታ አይደለም። ምናልባትም ኤባር ፕሮሞሽን ኢዝ ግሬት ፕሮሞሽን የሚባለውን የማስታወቂያ መንገድ እየተጠቀመች ሊሆን ይችላል። ታዲያ ዛሬ በዕለተ እሁድ አንድ ፎቶ በፌስቡክ አካውንቷ አለጠፈች። በዚህ ፎቶ ላይ እሷና ቴዲ አፍሮ አብረው ያሉበት ሲሆን ከምስሉ ጋርም አያይዛ የቴዲ አልበም የሚወጣው መቼ ይመስላችኋል ስትል ጠይቃለች። ነገር ግን በደንብ ላስተዋለው ሰው ስለ አልበሙ የጠየቀችን ፎቶ ላይ ቴዲ ስላደረገው መስቀል ጉዳይና ፊቱ ላይ ስለታዩት ምልክቶች ትኩረት እንዳንሰጥ ትኩረት የመቀማት ጉዳይ ይመስላል። እርግጥ ነው ቴዲ አልበሙን ጨርሶ ከተቀመጠ ረጅም ዓመት እንደሆነው ቀድሞ ተናግሯል። ይህ አልበም የመጨረሻው ነው እየተባለም ነበር። ሙዚቃውን ጨርሶ ወደ ሕዝብ ያላቀረበበት ምክንያት ደግሞ ሀገራችን ካለችበት ሁኔታ አንጻር መሆኑ ግልጽ ነው። ሌላው ቀርቶ ከ8 ዓመት በፊት ቀጠሮ ተይዞለት የነበረው የሀገር ውስጥ ኮንሰርትም ከዚሁ ሀገራዊ ምክንያት አንጻር እንዲካሄድ አልፈለግም። በዚሁ አያይዘን የምንነግራችሁ የኩኩ ሰብስቤ አልበም ላይ ደጃዝማች በተሰኘው 8 ሙዚቃዎች ግጥምና ዜማው የቴዲ አፍሮ ሲሆን አንድ ሙዚቃ አብረው ተጫውተዋል። የእሱ አልበም መቼ ይወጣል የሚል ጥያቄ ማንሳቷ ምናልባት ከመልቀቁ ጋር በተያያዘ አዲስ እንቅስቃሴ መኖሩንም የሚያመላክት ጉዳይ ነው። የታሰበ አዲስ ነገር ካለ መረጃውን እናደርሳለን ወደ እናንተ። ብዙዎችን ያስደነገጠው ነገር ግን በምስሉ ላይ የምንመለከተው የቴዲ ሁኔታ ሲሆን ቴዲ አንድ አይኑ ቀልቶ ሌላኛው አይኑ ደግሞ ወደ ላይ ተስቦ እንመለከታለን። በኮመንት መስጫ ሳጥን ውስጥም በርካታ የቴዲ አፍሮ አድናቂዎች ተደናግጠው ሐሳባቸውን አስቀምጠዋል። ቴዲ ምን ነካው የሚሉት ይበዛሉ። አንዳንዶች ኢሉሚናቲ ሆኗል፣ የእሱ አገልጋይ ነው ሲሉ፣ ሌሎች ደግሞ የለም ሱስ ነው እንደዚህ ፊቱን ያበላሸው ይላሉ። በዚህ ከቀጠለ እንደ ጀስቲን ቢበር መሆኑ አይቀርም የሚሉም ብዙዎች ናቸው። ሌላውና አስገራሚ የሆነው ቴዲ አፍሮ አድርጎት የታየው መስቀል ነው። ሁላችንም እንደምናውቀው ቴዲ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ ነው። በእምነቱም ጠንካራ እንደሆነ በነበሩት ዓመታቶች ተመልክተናል። ዛሬ አድርጎት የታየው መስቀል ግን የዚህችን ቤተክርስቲያን መገለጫ የሆነ መስቀል አይደለም። ይልቁንስ አይሁዶች የሚያደርጉት የሚጠቀሙት መስቀል ነው። ታዲያ ቴዎድሮስ ካሳሁን ይህንን መስቀል ማድረጉ ከዛም አልፎ በማኅበራዊ ሚዲያ እንዲሰራጭ ማድረጉ ምንም በማስመልከት ነው ወይስ እንደተባለው ቴዲ እምነቱን ቀየረ? ይህንን ቪዲዮ በጥያቄያችን እንዝገውና መረጃዎቻችን አጠናክረን ወደ እናንተ እንመለሳለን። ቻናላችን ሰብስክራይብ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑ።